አጫፋሪ እያገኛችሁት የምታወሩትን ወሬ ወይም የምትጠይቁትን ጥያቄ እንዴ ስታለቃቅሱ ስልክ አላነሳ ብሎላችሁ በግድ ማንፈልገውን አታሶሩን። እኛ የሰው ሰነድ እኔ ስፔሻሊ የሰው ሰነድ የመሸጥ ባህሪ የለኝም እንጂ ለማወቅ ከናንተ በላይ የናንተን ታሪክ አውቀዋለሁ። አሁን እናንተ ያላችሁት ሽንት ቤትሽ ውስጥ ነን፣ መኝታ ቤትሽ ውስጥ ነን፣ ምን እኔ ምላሳችሁ ላይ ነኝ። ምላሳችሁ ላይ የተነፈሳችሁ ትንፋሽ ስንት እንደሆነ ቆጥሬ ነግራችኋለሁ። ይሄን ከፈለጋችሁ የተነፈሳችሁ ትንፋሽ በአንድ ደቂቃ ውስጥ ይሄን ያህል ትንፋሽ ተንፍሳችኋል እያልኩ ነግራችኋለሁ። ለምን ራሳችሁን አታስከብሩም? እኔ ደሜን የፈለከውን ያህል ተሳደብ፣ የፈለከውን ያህል ፎቶ ልቀቅ። ኢትዮጵያዊ ስለሆንክ ያቀዘቀዝኩት። ሌላውማ ሆን ብሎ ወንድ ኮንሽ እስኪ አድርጊው እና ይሻላል። ሙኒት እንትን አይደለችም። ይሄ እረኛ የሚነዳት ከብት አይደለችም። ማህደር ጥበቡ ቦሌ ሩዋንዳ ኦኬ ቀበሌ 19 ከፍተኛ 17 ቀበሌ 20 የቤት ቁጥር 107 ቦሌ ከተማ ውስጥ ሄደ ፈልጋችሁ አግኙኝ። እኔን ለማግኘት ምንም ችግር የለም። እናውቃለን። ቤተሰቦችሽን እናሳያለን። ምን እናት አባቴን ከመቅበራ ልታወጡልኝ ነው? እናንተን ማጥቃት የኔን እናትና አባት ከመቅበራ ካወጣ ቀን በቀን አጠቃችኋለሁ። ቀን በቀን ተንከራተቱ ያላችሁ ሂዱ፣ ጠቆምኩ፣ ሂዱ። መታወቂያን ከፈለጋችሁ ራሱ የኢትዮጵያ እልክላችኋለሁ። አንድ ሽም ዝምቤን እሻት የሚኔ እዚህ ምን ማድረግ እንዳለብኝ እማቅ ሴት ነኝ። የዛሬ ውሎዬን ልንገራችሁ። ሐኪም ቤት ሄድኩኝ ለአይኔ። ከዛ ጠበቃዬን አናግሬ ጨረስኩኝ። ሄጄ ለአመት በዓል ሂናዬን ተሰራርቼ መጣሁኝ። ከዛ በኋላ ወንድሜን ሰላም ልል ሄድኩኝ። ነገ በዓል ስለሆነ ሰላም ልለው ስለማልችል ሄጄ ሰላም አልኩት። እኔ ለእናንተ ማንስሰው አይደለሁም፣ ለማንም አላንስም። ስታጃጅሏቸው የነበሩትን ልጆች አጃጅሏቸው። ዛሬም እዚህ ጋር ተወጥቶ ምንም ነገር የለም ሰላም ፈጥረናል እንዲህ ተብሏል። እኔ ያለው ወንድ የሆነ እንካ ስለተባልክ ነው አይደለ? እንዲህ እየተባሉ ነው ብዙዎች ገደል የገቡት አጠገባችን ያሉ። ህግ ይዞ ህግ ሲለቃቸው እኛንን ያስለቀቅናቸው እየተባለ ቤቱ ቁጭ ብሎ እየተንፈራፈረ ልጁን የሚያሳድገውን ደግሞ ወታችሁ ለምን ስለኛ አልተናገራችሁም? እኛን ለምን አላመሰገናችሁም? እየተባለ እኔ ሙኒት አልባልም። ሲጀመር ሀብዬ ቲክቶክ ላይ መጥቼ ከነዚህ ልጆች ጋር ከዚህ ግሩፖች ጋር ስቀላቀል ማን ራስ ምታት እንደነበረበት አውቃለሁ። ማን ራሱን እንዳመመው አውቃለሁ። የታመማችሁት ሰዎች እኔ ከነሳሪ ከነመሲ አልለይም። የኔ ታናናሾች ናቸው። ከነሱ ጋር ሲሆን እንደነሱ እድሜ ሆናለሁ። ከራሴ ጓደኞች ጋር ሲሆን ደግሞ እንደ ራሴ እድሜ ነው ሆናለሁ። ሁሉንም መሆን የምችል ሴት ነኝ። ሐምድላህ እኔ ሰው ታግዬ ያሸነፍኩ ሳይሆን ላይፍን ያሸነፍኩ ሴት ነኝ። ራስ ምታታችሁ ይሄ ነው። እኔ አይደለሁም እኮ ከቢሮ 9 ከዳማ ወስጄ 9 ከዳማ የተነጠኩት እኔ አይደለሁም። እኔ ምንም ገበና የለኝም። ቤቴ የተስማማው ይሰራል፣ ያልተስማማው ይወጣል። ማንም የሚያስገድደኝ የለም፣ ማንንም ደግሞ አላስገድድም። የገዛውት የለም። ከስሬ በጥሎኝ የሄደ ሰራተኛ የለኝም። ሀቄን አስመልሼ እሸኛለሁ። ሀቅ ያለውን ሀቁን ሰጣለሁ። ከዛ በተረፈ ግን ገና ለገና ስለምንተዋወቅ ገበናዬን ከማንም በላይ እሷ ስለምታቅ ተብሎ ዛሬ ተስተካከለና አንቺ ከመጣሽ ልጆቹ መባላት ጀመሩ። መቼ? እኔ ጊዜ ኖሮኝ ወሬ ጨዋታዬ አያልቅም። ለወሬ ጊዜ የለም። እኔ ጨዋታዬ አያልቅም። ወሬ የምናወራበት ጊዜ የለንም። እናንተው ናችሁ የምታመጡት ወሬው። ሲጀመር ስትደውሉ ከተባለ ውጪ ጉዳይ ያላችሁ ተባለ፣ ተደረገ፣ ሊሆን ነው መሰለኝ። ቴንሽናሞች ስራችሁን ስለምታውቁት። እኔ ዛሬ ይሄ የመጨረሻ ከእናንተ ጋር ሳወራ
የሚያዋራ ያዋራችኋል ከዚህ በኋላ። እኔ ወንድ የሆነ እናቱ የወለደችው ይምጣ ይምጣ። እኔ በድብድብ አይደለም። እኔ ንግግር አለኝ፣ ምላስ አለኝ። የእናንተ ምላስ የሰውን ጭንቅላት ለማድረግ 2 ምላስ ነው ያላችሁ፣ አንድም አይደለም። አንዱ በዚህ ጋር ሰውን የምትነድፉበት፣ አንዱ በዚህ ጋር ደግሞ ሰውን የምታስሩበት በወሬ አማራ አማራ አማራ። የልባችሁን ታደርሱና አማራ፣ የልባችሁን ታደርሱና አማራ ስለሆነን የልባችሁን ታደርሱና አማራ። አማራ ምን አመጣው እዚህ ጉዳይ ላይ? የሄለን ወሬ ላይ አማራ ምን አመጣው? ሄለን ካንደበቷ አማራ የሚል ነገር ወጥቷል ወይ? ተወራልኝ ስትል እንኳን አማራ ተብሎ ተባልኩኝ ያለችው ከንግግሯ መሃል አንድ ቀን ዘር ጠርታ አታውቅም። እናንተ መደበቂያችሁ ሁሌ አማራ። እኔ ሲጀመር አማራ፣ ኦሮሞ፣ ጉራጌ፣ ትግሬ፣ ደቡብ እከሌ እከሌ አላቅም። እማቀው ኢትዮጵያ ነው። እማቀው ኢትዮጵያ ነው። ከሁሉ ጋር ፍቅር፣ ከሁሉ ጋር ጓደኛ፣ ከሁሉ ጋር ጀግና ሆኜ የምኖር ሴት ነኝ። እናንተ አማራ በሎች ሆናችሁ አማራን እንትላላችሁ። የምታጠቁት አማራን፣ የምትቀብሩት አማራን፣ የምታዋርዱት አማራን። እኔ በስህተት ዛሬ እንደ ሰበብ ተደርጎ ትላንት የተጠቀሰልኝ ገኒን እንዲህ ብለሻት የከሌን ስም ጠርተሽ ሲባል 15,000 ድርሃም አውጥቼ ነው ካሳ የሰጠሁት። ማንም አዞኝ አይደለም ጭንቅላቴ። እናንተ ቁጭ ብላችሁ ዊ አለሻት አልሻት እንዲያልሽ ትርምስ ለንደን ጀርመን ምን ስትሉ እኔ ላጣርጌ ቆጥሬ የሰረኩትንም ብር ቢሆን እንደናንተ አባባል የሰረኩትን ቢሆን 1 2 3 4 5 6 7 8 9 10 11 12 13 14 15 ጧ አላጡል። እዛ ግን ቁጭ ብሎ ሲያጨበጭብ ከነበረው አንድ ሰው አንድ ነገር አድርጎላታል። እቺ ልጅ ስንት ዓመት ስታለቅስ ዛሬ ያኔ ነው ጭንቅላቴ ውስጥ የከተትኳት። ወላ ያኔ ነው ጭንቅላቴ ውስጥ የከተትከኝ። የት ነበርክ እስከ ዛሬ? አንተ ቅን ሰው ብትሆን ሲጀመር ከዚህ በፊት ለሚጠፉ ጥፋቶች ወይም ለሚስተካከሉ ነገሮች ወይም ለምንም ነገር ደውለህ አልነበር እንዴ የምታናግረኝ? እኔ አልሰድብህም። በታሪክ አልሰድብህም። ከቅን ሰዎች ጋር አብረህ የምትውል እንዲህ አይነት ሰው እንዴት እንደሆንክ ሊገባኝ አልቻለም። እኔ አንተ እላይ ላይ ጠላት ቢመጣብህ ልንገርህ፣ ሆዴ ውስጥ እንደ ልጆቼን እንደምደብቀው ሆዴ ውስጥ ከትቼ እደብቅሃለሁ። አንተ ጠላት ቢመጣብህ ቤቴ ውስጥ ከትቼ ወፍ የማያርፍበት ቦታ ላይ እደብቅሃለሁ። አንተ ዛሬ በባዶ ሜዳ ምንም ሳላደርግ የማታውቀው ታሪክ እንደነበረ አድርገህ ዛሬ እንደ አዲስ እንዳወቅ። ኧረ ሌላው ደግሞ እግር ላይ ወድቄ እኔ ተከስሼ አልቅሼ እግር ላይ ወድቄ እኔ ኬስ ተነሳ። ሰብለ በህይወት ያለች ሰብላለች። እኔ አብሬያቸው መውላቸው ልጆች በጣም ክላስ ያላቸው ልጆች ናቸው። ከሳሽ የተባለችዋን እንዲህ ነው ማንቁርቷን ይዛ ሄዳ ያስነሳቻት። በህይወት ያለች ልጅ ትመሰክራለች። ብቻዬን ብሆን አፍርበት ነበር። እኔ ተከሰስኩ ብዬ ላለቅስ በጣም የማዝንብሽ መንገድ ላይ ተይዤ ቢሆን ማንም ሲከስ ተከሳሽ ሁልጊዜ ተጠያቂ ነው ያለው ነገር እስኪጣራ። የተናገርኩት ነገር ቢኖር ከስሼ ነበር ስትል አታፍሪም አልኳት። መንገድ ላይ ተይዤ ቢሆን ኖሮ ሳውዲ ሄጄ እንደተመለስኩ ስለነበር አሁን እምሳፈር ቢሆን ኖሮ ኤርፖርት ሲያስቆሙኝ ምን ታደርጊ ነበር? ምን ትይ ነበር? እምፋታሽ መሰለሽ ስራት? ይሄን አላሰብኩም። ምን አላልኩም። የእሷ ጓደኛ ናት ጧ ብላ መሬት ላይ የወደቀችው። እኔ ቤቴ ገብቼ ተኝቼ እነሱ ግን ሄደው ፖሊስ ጣቢያ አድረው ነው ክሷን አንስተ የገባችው። አሁን እኔ ለማኝ እኔ ተከሰስኩ ብዬ ልለምን እንዳልሟሟ ከሀገር እንዳያስወጡኝ ምን እንዳልሆን። ኧረ ሼም ነውር ነው። እኔ ያሳዘነኝ እቤት ውስጥ አብሮህ የሚኖረው ልጅ ልጎዳው አልፈልግም። አንተ ጎዳኸኝ ብዬ የሚያኖርህን ሰው ወይም ምግብ እየሰራ የሚያቀብልህን ሰው መጉዳት አልወድም። ብራመድ አላይን መድረስ እችላለሁ። ኦኬ ሻርጃ አቅቶኝ አይደለም፣ ጠፍቶኝ አይደለም። የልብ የሰጠህ ሰው ግን
ለራሱ እንኳን የማይሆን ሰው ነው። መሲም ትመሰክራለች፣ ሳሪም ትመሰክራለች፣ ሌሎችም ይመሰክራሉ። አለን እየተባሉ ዋናው ቦታው ላይ ብዙዎች የተጣሉ አሉ። አትጃጃል። እንደተከበርክ ኑር፣ ክብሬን አትንካ። ምን ማድረግ እንዳለብኝ እንዴት ማድረግ እንዳለብኝ ጠፍቶኝ አይደለም። አብሬህ አልበላውም፣ አብሬህ አልጠጣውም። ትውውቃችን እዚህ ሚዲያ ላይ ነው። ያንተ ግን ኦቨር ሆነ። እንዴት ሳታናግረኝ እንዲህ ትላለች? አልደወልኩልህም፣ አላናገርኩህም። ጠጥቶ ስለነበር ነው ስባል እስኪ በጤነኛ ጭንቅላቱ ላናገር ብዬ አልደወልኩልህም። አሁንም ቀጥል። ራስህ ላይ ነው አጀንዳ እያዘጋጀ መለፍ እያዘጋጀ ያለው ራስህ ላይ ነው። እኔ ሙኒት ጋር የሚደርስ አንድም ነገር የለም። አህያውን ፈርቶ ዳውላውን አይሁን። ደግሞ ጉዳይህን ከኔ ጋር እኔ ነኝ የተናገርኩት አይደለ? ለንግግሬ ኃላፊነት መውሰድ የምችል ልጅ ነኝ። በፈለግከው መንገድ አናግረኝ፣ ጠይቀኝ፣ ሂድበት፣ ፎቶ ለጥፍ፣ ቪዲዮ አውጣ፣ የፈለግከውን አድርግ። እኔ ሰካራም አይደለሁም። ሰክሮ ራሱን የትም ቦታ የሚጥል ሰው ያ ሰው ነው መፍትሄ የሚያጣው፣ የሚፈራው፣ የሚሰጋው። እኔ እያንዳንዷ ፎቶ እያንዳንዷ ልብስ የት እንደተነሳዋት ማን አብሮኝ እንደነበር አስታውሳለሁ። ምክንያቱም አልሰክርም። እኔ ሰክሬ አላቅም። ስለዚህ ያንን ፎቶ ያነሳ ሰው ደግሞ ቀኑን ይጠብቅ። አንተ ብቻ ፎቶ አውጣ፣ አንተ ብቻ ቪዲዮ አውጣ። ቤትሽ ልጆች አፍነሽ የት ነው ማፍናቸው? ምን አውጥቼ አልጋዬ ላይ ላስተኛቸው? ከየመንገዱ እኮ ነው የለቀምኳቸው። ሙኒት ተነሽ ከኔ ጋር ድረሽ፣ ሙኒት ከኔ ጋር ድረሽ፣ ሙኒት ከኔ ጋር ድረሽ እያላችሁ ስትልኩኝ የሰበሰብኳቸው ልጆች እኮ ናቸው። መተው እኮ መመስከር የሚችሉ ልጆች ናቸው እኮ። አፈኗት፣ ለቀቋት፣ ኤርፖርት ጣሏት፣ ወረዱ፣ ወጡ ስትሉኝ ያመጣኋቸው ልጆች እኮ ናቸው። እነሱን አምጥቼ ከልጆቼ ጋር ላስተኛ ወይስ እኔ አልጋ ላይ ላስተኛ? እኔ ላየሁት ለሰማሁት የማልጠየቅበትን ላላስል ማድረግ ያለብኝን ያደረኩ ሴት ነኝ። አንተ ብቻ ከአንተ ምለምንህ የምጠብቀው አውጣ፣ እዚህ ጋር ልቀቅ፣ እዚህ ጋር ይሄን ብቻ ነው። ከዛ በተረፈ ደግሞ እንዳልኩ ከእህቶቼ ራስ ውረድ፣ ከጓደኞቼ ራስ ውረድ። ለስሜ ማህደር ጥበቡ ተሾመ። ኦኬ፣ ማህደር ጥበቡ ተሾመ። በፈለግከው መንገድ ና። እኔ የዛሬ ስንት ጊዜ የተናገርኩትን ከ10 ጊዜ በላይ የተናገርኩትን ስሜን ደግመህ አትናገር። ከዛም አልፎ እኔ ስሜ እስልምና ውስጥ ስገባ እንጂ የተቀየረ ሰው ፈርቼ አይደለም የተቀየረው። የኔ ስም ፊቴን ሸፍኜ አልሄድም። ይሄ ነኝ። ከዛሬ ስንት ጊዜ በፊት እኔ ያለ ፊልተር እምገባ ሰው ነኝ። ደጅም ህዝብ የሚያገኘኝ ያለ ፊልተር ነው። ፊልተር ተሸክሜ አይደለም ሰው የሚያየኝ። ስለዚህ አትድከም። ማድረግ የምትፈልገውን ቀጥል። ኢድ እስኪወጣ ምንም ነገር ስለሌለ ከኢድ ኢጃዛ በኋላ እንገናኛለን በሰፊው፣ በጣም በሰፊው። የትም ሀገር ሂድ። በጣም ነው የምትገርመኝ። በጣም መሽቷል። ከዚህ በላይ ማውራት ድካም ነው። በዚህ ሁሉ ታሪክ ላይ የማመሰግናት ሄለንን ነው። በደንብ አይን ስላስገለጠችን፣ ስላስተዋወቀችን፣ ሳንታረድ ገና ቢላ እየተሳለልን ስላነቃችን በጣም አመሰግናታለሁ። የፈለገችውን ትበል። የተባለችውን ብቻ ነው የተናገረችው። የተባለችውን ብቻ፣ የጨመረችውን የቀነሰችውን የሚጠያየቅ ይጠያየቃት። እኛን ግን በትክክል የተባለችውን ነው ያለችው። ለጤነኛ ልጆቻችሁ የኔን ልጅ ስም ስታስነሱ ተሰምቶኝ ነበር፣ ግን ከእናንተ ልጆች ስለተሻሉ ነው ለካ ያነሳችኋቸው። ከእናንተ ልጆች ይሻላሉ። አፌን ሞልቼ የምላችሁ ወልዳችሁ የትም ከጣላችኋቸው እያሳደጋችሁም ደግሞ ከነከሌ ይሻላሉ የምትሏቸው ለካ የኔ ልጆች ይሻላሉ። እኔ በልጆቼ የምኮራ ነኝ። በልጆቼ አላፍርም። የምኮራ ሴት ነኝ። ጌጦቼ ናቸው፣ ክብሬ ናቸው።
የእናንተ ልጆች የታሉ? የታሉ? አንድ ቀን እዚህ ጋር መጥተው ያውቃሉ? አንድ ቀን ልጆቼን የኔ ልጆች እንዳይነሱ ሂዱና ከሌን ስለ ሙኒት፣ ስለ ሳራ፣ ስለ መሲ ከፈለጋችሁ ጠይቁ፣ ይነግሯችኋል። ጭራሽ የማያውቁንን ሰዎች የሰው ሰቀቀን፣ የሰው ሐዘን፣ የሰው እንባ ይደፋሃል። ልንገርህ፣ በቤትህ ድሃ ሆነ መኖር በሰላም ክብር ነው፣ ጸጋ ነው። ከማንም ገንዘብ እየተቀበሉ ከሀገር ሀገር ከቤት ቤት በሰቀቀን ከአንዱ ቦታ አንዱ ቦታ መንቀሳቀስ ይሄ እርግማን ነው፣ ወላሂ እርግማን ነው። እኔ ሰው ቢያዝንብኝ ስራ ነው የተበላሸብኝ፣ ኪሳቸው ገብቼ የዘረፍኩት ብር የለም። አንተ ግን በምላስህ ብቻ ከሀገር አገር መሰደድ፣ ከቤት ቤት መቀየር፣ ጠዋት የገባህበት ቤት ከሰዓት መግባት መፍራት፣ ይሄ እርግማን ነው። ይሄ እርግማን ነው። ያን የሚያክል ቁመት ይዘህ ከዚህ ዛ መንገላጀች እርግማን ነው። መጠቀሚያ አትሁን። ወላሂ ማንም አይጠቅምህም፣ ማንም አይጠቅምህም። አሁን ፋይል መዝጊያ የተደረግከው ማንም አይጠቅምህም። ይሄን ደግሞ በሰዓቱ ታየዋለህ። በጣም ነው ማዝነው። እኔ ዱንያ ደዋራ ይላል አረብ። ነገር በነገር ይዞራል። እቺ ምድር እንዲህ እንደምትሽከረከረው ቀን ትዞራለች አንተ ላይ። የዛን ቀን የሚያነሱ ሰዎች ስር ሁን። የዛን ቀን የሚያስቡህ የሚያግዙ ሰዎች ስር ሁን። በጣም ነው ማዝነው። ከዚህ በኋላ ታሪክ ቢመጣ ገብቼ ስላንተ አላወራም፣ ስላንተ እንዲህ አልልም። አንተን ግን ፈቅጄ ይልሃለሁ። ምንም አይነት ችግር የለብኝም። ፎቶዎች ለጥፍ፣ ቪዲዮዎች አውጣ፣ ኢንተርኔትም ሲያስፈልግ ጠይቀኝ፣ እልክልሃለሁ። እንዳትወጣ ከላይፍ ላይ ማህደር ሙኒት እያልክ ዋል። ምንም ችግር የለም። መርሳት የሌለብህ ሚስቴ የሚለኝ ባል አለኝ፣ እናታችን የሚሉ ልጆች አሉ። ይሄንን እንዳትረሳ። ለነገ ለነሱ መልስ አዘጋጅላቸው። በተረፈ ስላዳመጣችሁኝ አመሰግናለሁ። ህመሜ አሟችሁ አይዞሽ እኛም ሴት ነን ያላችሁኝ እህቶቼ አመሰግናለሁ። ያላገጣችሁ የተሳደባችሁ ቀናችሁን ጠብቁ ላለው ዱንያ ደዋራ በሚዲያ ብቻ አይደለም። ይሄ እኮ ሚዲያ ነው። እኔ ጠቅ አድርጌ ስወጣ የለውም፣ አንተዋወቅም፣ አላያችሁም፣ አታዩኝም፣ አልሰማችሁም፣ አልተሰሙኝም። ከልጆቼ ጋር ከባለቤቴ ጋር ፏ እላለሁ። እናንተ ግን በዱንያ አላህ እኔ የተሰማኝን ስሜት ያሰማችሁ። የሰው ልጅ አልረግምም፣ በልጆቻችሁ አልልም። አላህ ለራሳችሁ ሰቀቀን ይስጣችሁ። ስትተኙ የምትሳቀቁበት፣ ስትነሱ የምትሳቀቁበት፣ እማትሸከሙትን አላህ ይስጣችሁ። ለእኔስ አላህ የምችለውን ነው የሰጠኝ። እኔ ያ ረብ እላለሁ። ወላሂ ነው። በዱአዬ ሁሉ በሰላቴ ሁሉ አነሳችኋለሁ። አላህ እማትላቀቁትን ይስጣችሁ። ሰው እማያግዛችሁን ሸክም ይስጣችሁ። ከዚህ በላይ ሙዳችሁን አላበላሽም። ሳልናገር ብተኛ ያመኝ ነበር። ስለወጣልኝ አልሐምዱሊላህ። እማላቃችሁ ማላስታውሳችሁ ሰዎች ከዚህ በኋላ ብትኖሩ እናንተ ናችሁ። እማላቃችሁ በሚዲያ ነው፣ ማላስታውሳችሁ በሚዲያ ነው። መገናኘት በሚገባን ቦታ እንገናኛለን።
አይደለም በአየር በፈረስ አይደለም በባህር በፈለጋችሁት አድርጉት። እኔ ጥላችሁ ነኝ። የእናንተ ጥላ የማይከልለኝ ጥላችሁ ነኝ። ከዚህ በኋላ እኔ ነኝ የሄለን ጓደኛ። በደንብ ጓደኛ ሆናለሁ ከሄለን ጋር።